የአርሲውን ጉዳይ በተመለከተ አሁን ሰበር መረጃ ተሰምቷል። በጥቃቱ 2 የክርስትና እምነት ተከታዮችና እንደዚሁም 1 የእስልምና እምነት ተከታይ በአጠቃላይ 3 ሲቪሎች ተገድለዋል ሲል ኢሰመኮ አስታወቀም። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 2018 ዓ.ም በታጣቂዎች በተፈጸመው ጥቃት ያለውን ሪፖርት ይፋ አድርጓል። በዚህም በተፈጠረው ግጭት የ3 ሲቪሎች ሕይወት ማለፉን ከ2650 በላይ ነዋሪዎች መፈናቀላቸውን ሪፖርቱ አመልክቷል። ኮሚሽኑ ዛሬ ይፋ ባደረገው መግለጫው ላይ እንዳመለከተው ከሆነ ጥቃቱ ኦነግ ሸኔ ተብሎ በሚጠራ ታጣቂ ኃይል እንደተፈጸመም አመልክቷል። በሪፖርት ላይ እንደተመለከተው ከሆነ የጠላታ ቅዱስ ገብርኤል ቤተክርስቲያን መቃጠልና መኖሪያ ቤቶች ውድመት እንደዚሁም በአንድ መስጊድ በጤና ጣቢያና በንግድ መደብሮች ላይ ዝርፊያ መፈጸሙን ኮሚሽኑ አመልክቷል። የኢሰመኮ ዋና ኮሚሽነር አቶ ብርሃኑ አደሎ እንደገለጹት ከሆነ መንግስት ተመሳሳይ ጥቃት እንዳይፈጸም በቂ ጥበቃ ሊያደርግ ይገባል ብሏል። ዜጎችም ግጭትን ከሚያባብሱ ነገሮች ራሳቸውን ሊያርቁ እንደሚገባ መልእክት አስተላልፈዋል። ኢትዮጵያ ውስጥ ከአሁን ወዲህ መወራት ያለበት ስለ ማፊያ ብቻ ነው። ማፊያ ሸማቂ ኃይል፣ ማፊያ ሃይማኖት፣ ማፊያ የኢኮኖሚ ስርዓት፣ ማፊያ አሁን ይሄንን ተመልከቱ። ኦርቶዶክሳዊ ነኝ የምትል ኦርቶዶክስ በጠቅላላ ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ይግዛላቸው። አንደኛው ተደራጅተህ ቢሆን እንደምንም ብለህ ክላሽ ይግዛላቸው። የተወሰኑ ሰዎች አሁን ጫካ ገብተዋል። ምሳሌ የተወሰነ መሳሪያ አግኝተዋል። የጥይት ፍሬ ይግዛላቸው። ገዳዮቻቸው እነሱ ሊገሉ ላይም ረጅም ሰዓት ወስደን ስለ ማፊያ ተነጋግረናልና ማፊያ ኢመርጅ የሚያደርገው የመንግስት መዋቅር ኮላፕስ ሲያደርግና ህዝቡ በመንግስት መዋቅር ላይ እምነት ሲያጣ ብቻ ነው። ህዝቡ በመንግስት መዋቅር እምነት እንዲያጣ በደንብ ተሰርቷል። ህዝቡ ፖሊሶችን እንዳያምን፣ ህዝቡ መከላከያ ሰራዊት እንዳያምን፣ ህዝቡ ፍርድ ቤቶችን እንዳያምን፣ ህዝቡ መንግስት አያድነኝም ከነጎን አይደለም ብሎ እንዳያምን ተደርጓል። ተደረገው በራሱ በመንግስት ሊሆን ይችላል፣ በተቃዋሚዎች፣ በሸማቂ ያሉ ብቻ በማንኛውም የዛ ጊዜ ምን ይፈጠራል? ማፊያ ኃይል በመንግስትና በህዝብ መካከል የተፈጠረውን ክፍተት ይሞላዋል። ያ ማፊያ ፍርድ ሰጪ ይሆናል። ያ ማፊያ ጸጥታን አስከብራለሁ ይላል። ያ ማፊያ ኢኮኖሚክ ስታቢሊቲ ያመጣለሁ ይላል። አሁን እነዚህ ኦርቶዶክስ ልጆችን እያየን ያለ ነው። ምንድነው? መንግስት ፕሮቴክት አያደርገኝም፣ ስለዚህ ማፊያ ሆኜ መሳሪያና ትጥቅ ታጥቄ ጫካ ገባለሁ ያለ ነው። ቶታሊ ኢትዮጵያ ማፊያ ስቴትስ ነው የሆነች ያለችው። ኢኮኖሚው እንደምታዩት እነ በረከት ገበሬው የመሳሰሉ ሰዎች ማፊያ ኢኮኖሚክ ሲስተም አገሪቱ ላይ ዘርግተዋል። ከውጭም ከውስጥም የምንበደረው ብድር የነሱን ማፊያ ኢኮኖሚ ለማፈርጠም የተጠቀመ ነው። ሃይማኖቶች የራሳቸው ጋንግ ግሩፕ አቋቁመው የራሳቸው ሸማቂ ኃይል አቋቁመው ጫካ ገብቶ ራስን ይከላከላለሁ ካለ ምንድነው ነው የምትሉኝ? ሁለተኛ ግን አገራችን ምድራት ኢፌክቲቭሊ ማፊያ ስቴት ነው እየሆናለ ነው። ስለዚህ ይህን ጉዳይ በደንብ መናገር መቻል አለብን። ስለ ማፊያ ህዝቡ እውቀት ሊኖረው ይገባል። እንዴት ነው ማፊያ የሚፈጠረው? ማፊያ ፎልስ የሆነ ፕሮቴክሽን ነው የሚሰጠው። ፎልስ ሴንስ ኦፍ ሴኩሪቲ ነው የሚፈጥረው። ፎልስ ሴንስ ኦፍ ኢኮኖሚክ ፍሪደም ነው የሚሰጠው። የህዝቡ ስጋት ማፊያ ነው። ነገር ግን ህዝቡን ከስጋት ጠብቃለሁ ብሎ ከህዝቡ ነው ገንዘብ የሚሰበስበው። እየጠበቀ ያለው ግን ከራሱ ነው። ህዝቡ ገንዘብ ካልከፈለው ህዝቡን የሚያጠፋው ነው፣ የሚገለው እሱ ራሱ ነው። ባስ የሚያግተው እሱ ነው። ግለሰብ የሚያግተው እሱ ነው። ቄስ ፓስተር የሚያግተው እሱ ነው። እንዳይታገት እጠብቃለሁ ደግሞ የሚለው እሱ ነው። ከዛ ገንዘብ ይሰበስባል። ከዛ የራሱን ክሊክ ቡድን፣ የኢኮኖሚ መዋቅር፣ የሴኩሪቲ መዋቅር የራሱን ይገነባል። ግን የሚጠብቀው ከማን ነው? ከራሱ ነው የሚጠብቀው። so we are heading to mafia state። ከመደንቆራቸው የተነሳ አንዳንድ የተጣራ መረጃ ራሱ መስማት ያቃታችሁ ሰዎች ይህን ስሙ። ቢቢሲ ላይ በአርሲ ጉዳይ በተፈጠረው ነገር እዛ የነበሩ ከሞት የተረፉ ሰዎች ኢንተርቪው ተደርጎላቸው የነበረውን ኢንተርቪው ሂዱና ስሙ። የሰዎቹ ጥቃት የደረሰባቸው ከአርሲ ሙስሊም አይደለም። ስርዓታችሁን ያዙ። ከአርሲ ሙስሊም ነው፣ ሙስሊሙ ነው አታክ ያደረገን ብላችሁ ቀጥታ አርሲ ላይ የሚኖር ሙስሊምን ያነጣጠረ ክፉ መርዛችሁን ሰብስባችሁ ተቀመጡ። እኔ ክርስቲያን ነኝ። የተወለድኩት አርሲ ነው፣ ያደግኩት አርሲ ነው። የአርሲን ማህበረሰብ ጠንቅቄ አውቀዋለሁ። ራሴን በማቀው ልክ አውቀዋለሁ። ግን በተለያዩ በፖለቲካ አጋጣሚዎች
የክርስቲያኑ ማህበረሰብ በተለያዩ በአርሲ አካባቢዎች ላይ እየተጠቃ ስለሆነ በተለያዩ መንገዶች የአርሲን ሙስሊም አታክ ለማድረግ የተሰራ ሴራ ግን አይደለም። ሰው እንስሳ ሲሞት የሚያዝን ህዝብ ነው የአርሲ ህዝብ። የአርሲ ህዝብ ላይ ከፍተኛ የሆነ ጥላቻ ለመፍጠር እየሰራችሁ ያላችሁ ሰዎች ስርዓታችሁን ትይዛላችሁ። በቃ ትናንትና ከእስልምና እምነት ላይ ውረዱ፣ በአርሲ በንጹሃን ሰዎችን የሚጨፈጭፉ ቤተክርስቲያን የሚያቃጥሉ ንብረትን የሚያወድሙ እስልምና እምነት ተከታዮች ሳይሆኑ የታጠቁ ቡድኖች ወይም ኃይሎች ናቸው ብዬ በሰራሁት ቪዲዮ በጣም ብዙ ስድቦችን አስተናግጃለሁ። እንግዲህ አሁን ረጋ ብዬ ልነግራችሁ ነው የመጣሁት። እናንተም ስድባችሁን ቀጥሉ፣ ምክንያቱም እኔ ስራ እየሰራው ነው ማለት ነው። አሁን ማስረግጬ የምናገረው ነገር በአርሲ ክልል በተለያዩ ቦታዎች ላይ ንጹሃን ሰዎችን እየጨፈጨፉ እየገደሉ ያሉት ቤተክርስቲያኑን እያቃጠሉ ያሉት የታጠቁ ኃይሎች ናቸው እንጂ የእስልምና እምነት ተከታይ ምእመናኖች እንዳልሆኑ በአንድ ድምጽ መናገር እፈልጋለሁ ማለት ነው። ይሄንንም ለማጣራት እንግዲህ ኦርቶዶክስ ነኝ፣ ክርስቲያን ነኝ እስልምናን እምነት እንዲያነሳችሁ የምታውለበልቡ ግለሰቦች በአካል ተገኝታችሁ ነገሩን ማጣራት ትችላላችሁ ማለት ነው። ዞሮ ዞሮ የሚፈለገው ይሄ ነው። እንግዲህ የእስልምናና የክርስትና ሃይማኖት ተቻችለን በአንድነት ተከባብረን የኖርን የምንኖር ህዝቦች ነን። ተዋልደንም አንድ ቤት የኖርን ህዝቦች ነን። በሀዘን በደስታ አብረን ያሳለፈን ህዝቦች ነን እና ይሄንን ፍቅራችን አንድነታችን ለማደፍረስ ስለሆነ አጀንዳ ተደርጎ ይሄ ነገር የመጣው መስቀል ስላረጉ ብቻ እኛ ኦርቶዶክስን እንደማይገልጹልን በአንድ ስም መናገር እፈልጋለሁ ማለት ነው። ምክንያቱም እየገደለን እየጨፈጨፈን ያለው በየቦታው የታጠቁ ኃይሎች ናቸው እንጂ የእስልምና እምነት ተከታይ ምእመናኖች አይደሉም። አዎ አይደሉም። ሽመልስ አብዲሳ አይደለም ታላቋን ኦሮሚያ ክልልን ይቅርና አንድ ተራ ቀበሌን የመምራት አቅም የሌለው ሰው መሆኑን በተደጋጋሚ በተግባር ያሳየ ሰው ነው። የአንድ ክልል አመራር ዋነኛ ተቀዳሚ ተግባሩ የክልሉን ሰላምና ጸጥታ ማስጠበቅ ነው። ሽመልስ አብዲሳ ይህንን ነገር ባለማድረግ በተደጋጋሚ የአመራርነት ብቃት የሌለው ሰው መሆኑን ፕሩቭ ያደረገ ሰው ነው። ሰሞኑን አርሲ ላይ ኦርቶዶክሳውያን ሲታረዱ ይህ የመጀመሪያው አይደለም። ከጥቂት ወራት በፊትም ተመሳሳይ ነገር ተደርጓል። አሁንም ታርደዋል። ነገም ደግሞ ላለመታረዳቸው ምንም አይነት ዋስትና የለም። ይህ የሆነው ሽመልስ አብዲሳ የክልሉን ሰላምና ጸጥታ የማስጠበቅ አቅም የሌለው ደካማ አመራር ስለሆነ ነው። ምንም እዚህ ጋር የሚያጠያይቅ ነገር የለው። ኦሮሚያ ክልል እኮ የሰው እጥረት የለባትም፣ የምሁራን እጥረት የለባትም። በመቶ ሺህ የሚቆጠሩ ምሁራኖች፣ ፕሮፌሰሮች፣ ዶክተሮች የወጡባት ክልል ነች። ታዲያ ሽመልስ የአባቱ ርስት ነው እንደ የኦሮሚያ ክልል ርዕሰ መስተዳደርነት ሌላ ሰው አይተካም እንዴ? በሱ ምትክ አይቀየርም እንዴ? ኦሮሚያ የወለደችው ሌላ ልጅ የላትም እንዴ? ዶክተር አብይ ለምንድን ነው በኦሮሚያ ክልል ላይ ሪፎርም አድርጋት ሽመልስን የማታነሳው? ለምንድን ነው ማለት ፐርሰናሊ ከሽመልስ ጋር ጥሩ ጓደኝነት፣ ጥሩ ሪሌሽንሽፕ ሊኖር ይችላል። አንድ ሰው ስልጣን ላይ መቆየት ያለበት ከአንተ ጋር ጥሩ ሪሌሽንሽፕ፣ ጥሩ ወዳጅነት ስላለው ሳይሆን ጥሩ ብቃት ስላለው መሆን አለበት የሚል አመለካከት አለኝ። ታዲያ ሽመልስ በተደጋጋሚ ፌል እያደረገ ክልሉን እንደዚህ የወንበዴዎች መጫወቻ ዋሻ አድርጎ ሲያበቃ የአባቱ ርስት ይመስል ከስልጣኑ ማይነሳበት ምክንያቱ ምንድን ነው? እባክህን ዶክተር አብይ ክልሉ ላይ ሪፎርም አድርገህ ሌላ የተሻለ የኦሮሞ ተወላጅ የሆነ ምሁር የሆነ ሰው ከብልጽግና ፓርቲ በክልሉ ላይ በመሾም ለህዝቡም ያለህን ሪስፔክት እንድታሳይ በታላቅ አክብሮት እጠይቅሃለሁ። በቃ ሽመልስ አልቻለም። ካልሆነም የሆነ ቦታ ላይ ወይ ካናዳም ላይም አሜሪካም ላይም የሆነ አምባሳደርም አድርገው ውሰደው። ነገር ግን ሽመልስ አብዲሳ በክልሉ ስልጣን ላይ እስከተቀመጠ ድረስ ግን ማለት ነው ክልሉ ገና ከዚህ በላይ ምስቅልቅል ውስጥ እየገባች እንደምትሄድ ምንም አጠያያቂ አይደለም። አመሰግናለሁ።